በአንድ ጫካ ውስጥ ድራሳ አውሮፕላን ሲመጣ ስትሰማ ከእንቅልፏ ነቃች። መሳሪያዋን አዘጋጅታ አንድ ሰው ከአውሮፕላኑ እንደወረደ ወዲያውኑ ጭንቅላቱ ላይ ተተኮሰ። ይህ በእንዲህ እንዳለ የቀድሞ የባህር ኃይል ወታደር ሌዊ ከቅዠቱ ነቅቶ ሀሳቡን ለማጥራት በባህር ዳርቻ ለማረፍ ወሰነ። ጠዋት ላይ ወደ ማሊን ኮፕስ ቤዝ እንዲሄድ የሚገልጽ የጽሑፍ መልእክት ደረሰው። በኋላ በቤዝ ውስጥ ሌዊ ከወኪል ባርቶሎሜው ጋር ተገናኘ። እሷ የላቀ ስናይፐር ስራ እንዳለው እና ቤተሰብ ወይም ጓደኛ እንደሌለው ታውቃለች። ስለዚህ ስራ ልትሰጠው እዚህ መታለች። ሊቱዌኒያ ድራሳ የእናቷን ሞት መታሰቢያ ለማክበር ከአባቷ ጋር መቃብር ላይ ተገናኘች። አባቷ ካንሰሩን ለማከም በጣም ዘግይቶ እንደሆነ በቅርቡ ተረዳ። ስለዚህ የካቲት 14 ቀን ካልሞተ በቫለንታይን ቀን ከባለቤቱ ጋር እንደገና ለመገናኘት ራሱ እንደሚያጠፋ ተናገረ። መስከረም ወር ሌዊ ከማደንዘዣ በኋላ በድንገት በአውሮፕላን ውስጥ ከእንቅልፉ ነቃ። አንድ ወታደር የት እንዳሉ ጠየቀ፣ ግን የት እንዳሉ እንድትነግረው አልተፈቀደለትም። የግል ዕቃዎቹን ሁሉ ወስዳ ምንም መብረር የማይፈቀድበት ቦታ ላይ እንደደረሱ ነገረችው። አሁን መዝለልና የቀረውን መንገድ ወደ መድረሻው መሄድ ይኖርበታል። ሌዊ የተመደበውን ቦርሳ ይዞ ዘለለ። ፓራሹቱን ለመክፈት ትክክለኛውን ጊዜ እየጠበቀ በሰላም አረፈና ብዙ መውጣት፣ በእግር መጓዝና ማረፍን የሚያካትተውን ረጅም ጉዞ ጀመረ። በመጨረሻ ሌዊ ወደ አንድ ትልቅ ገደል ጫፍ ደረሰ። እዚያም አብሯቸው ለአንድ ዓመት የቆየውንና የት እንዳሉ የማያውቀው ወታደር ጄዲን አገኘ። ወንዶቹ ወደ ምዕራብ ግንብ ይሄዳሉ። እሱም ሙሉ በሙሉ በፀሐይ ኃይል፣ በመጠባበቂያ ጀነሬተር፣ በዝናብ ስርዓት፣ በአትክልት ስፍራና ብዙ የዱር እንስሳት በማደን ራሱን የቻለ ነው። በገደሉ ማዶ ምስራቃውያን ግንብ አለ። ነገር ግን ከዛ ጠባቂ ጋር መገናኘት የተከለከለ ነው። ገደሉ በሰሜንና በደቡብ የየብስ ፈንጆችና የጦርነት መሰናክሎች አሉት። ነገር ግን ማለፊያ መንገድ የለም። ጄዲ ሌዊን ማሳየቱን ሲቀጥል ተልእኮውን ገለጸለት። በየቀኑ ሌዊ በምዕራቡ ሪም ላይ መሄድና በየ600 ሜትር ርቀት ላይ በሚገኙት አውቶማቲክ ሽጉጥ ቱሬቶች ውስጥ ያለውን ጥይት እንደገና መምላት አለበት። እንዲሁም የመጠለያ አጥርን፣ የታገዱ ፈንጆችንና ክሎከርን ገደሉን እንዳይታይ ለማድረግ ለሁሉም ሳተላይቶች የውሸት ምልክቶችን የሚለኩ መሳሪያዎችን መፈተሽ አለበት። ይሁኑ በየ30 ቀኑ ይፈተሻል። ነገር ግን ከውጭው ጋር ለመገናኘት የሚያስችል መንገድ የለም። በአደጋ ጊዜ የስትሬይ ዶግ ፕሮቶኮልን የሚያንቀሳቅስ የፍርሃት ቁልፍ አለ። ነገር ግን ጄዲ ምን እንደሚያካትት አያውቅም እና ያ ከሆነ ሌዊ እንዲሮጥ ይመክረዋል። ጄዲ ይህ ቦታ ልክ እንደ ቀዝቃዛ ጦርነት ያህል ያረጀ እንደሆነና በዚያም ጊዜ ከተለያዩ ሀገራት የተውጣጡ ወታደራዊ ቡድኖች ቦታውን ሚስጥራዊ ለማድረግ ቃል ኪዳን ገብተዋል። ስለዚህ የሀገር መሪዎችና ፕሬዝዳንቶች እንኳ አያውቁም ነበር። የሌዊ ተልዕኮ ከገደሉ ውስጥ ነገሮቹ እንዳይወጡ መከላከል ነው። እሱ እብድ ይመስላል እና ጄዲ ጠባቂዎቹ ሆሎሜን ብለው የሰየሟቸውን ነገሮች እስካይ ድረስ እሱም እንደዚያ ያስብ ነበር። ይህም አሁን በገደሉ ውስጥ ሲጮሁ ሊሰማ ይችላል። ጄዲ በ1940ዎቹ መገባደጃ ላይ 3 የፈረሰኞች ሻለቃ ክፍሎች ገደሉን ለማጽዳት እንደተላኩ፣ ነገር ግን ማንም አልተመለሰም ሲል ይገልጻል። ስለዚህ ወታደሩ ትኩረቱን ወደ መያዣ እየወሰደ ነው ብሏል። በኋላ ጄዲ ግንቡን ለቆ ወደ መሄጃ ቦታው ይጓዛል። ሄሊኮፕተሩ ገመድ ይዞ አነሳውና አንድ ወታደር ማንነቱን ጠየቀ። ጄዲ የይለፍ ቃሉ እንደተናገረ ወታደሩ ጭንቅላቱ ላይ ተኩሶ ገላውን ተራራ ላይ ጣለው። ከአንድ ወር በኋላ ሌዊ አሰልቺ የሆነውን የዕለት ተዕለት ስራውን ለምዷል። አካባቢውን ይራመዳል፣ በደህንነት ስርዓቶች ላይ ሁሉንም ጥገና ያደርጋል እና በሬዲዮ ላይ ፍተሻውን ያደርጋል። በሌላ በኩል ያለውን ድምጽ፣ ሁሉም ነገር ደህና መሆኑን ብቻ ማወቅ ይፈልጋል እና ሌዊ ማንኛውም ጥያቄ ከመጠየቁ በፊት ይዘጋል። አትክልት ላይ ሲሰራ ሌዊ በሌላው ግንብ ላይ እንቅስቃሴ አስተዋለ። ወደ ቢኖኩላሩ ቸኩሎ ድራሳ እንጨት ስትቆርጥ አየ። እሷም አየችው፣ ግን ችላ አለችው። አንድ ምሽት በማዕበል ወቅት ሌዊ በቅዠት ከእንቅልፉ ነቅቶ አንድ ብርጭቆ ሰበረ። ይህም ጥቃት እየደረሰበት እንደሆነ እንዲያስብ አደረገውና ሽጉጥ ያዘ። እግሩ ላይ ህመም ሲሰማው መስታወቱን እንደረገጠ ተረዳ እና ድንገተኛ አደጋ ብቻ እንደሆነ ተረዳ። ስለዚህ ራሱን አረጋጋ። እግሩን ሲያጸዳ ድራሳ አሁንም ነቅታ እየተመለከተችው እንደሆነ አስተዋለ። ነገር ግን እሱ ሲመለከታት ወደ መኝታ ሄደች። ሌላ ወር አለፈ። ድራሳ የልደት ቀኗን ብቻዋን ማክበር ነበረባት። የሌዊን ትኩረት ለመሳብ ሽጉጥ ተኩሳ ስሙን የሚጠይቅ ምልክት አሳየች። ሌዊ መነጋገር እንደሌለባቸው አድርጎ መለሰላት። ስለዚህ ድራሳ ስሟንና በልደት ቀኗ የፈለገችው እንደምታደርግ ተነገረች። የተደሰተው ሌዊ በስሙ መለሰ።
እና ለመጠጣት አንድ ብርጭቆ ከፍ አደረገ። በመቀጠል ድራሳ ጮክ ያለ ሙዚቃ አጫውታ ትደንስ ሌዊ አብራት እንዲደንስ ጠየቀችው። እሱ አስፈሪ ዳንሰኛ እንደሆነ ነገር ግን አስደናቂ ስናይፐር ተኳሽ እንደሆነ ገለጸ። ስለዚህ ድራሳ የውሃ ጠርሙሱን በመተኮስ መለሰችለት። ሌዊ በፍጥነት ሽጉጡን ይዞ ጠርሙሷ ላይ ተኮሰ። ከዛም ድራሳ ጨዋታውን ለመቀጠል አስባ ሌላ ጠርሙስ በራሷ ላይ አደረገች። ነገር ግን በገደል ውስጥ የሆነ ነገር ሲንቀሳቀስ ስታስተውል ሁሉንም ነገር አቆመች። ሌዊ ወደ ታች ሲመለከት የዛፎች መሰል ሰዎች በገደሉ ግድግዳ ላይ ሲወጡ እንግዳ የሆኑ ፍጥረቶችን አገኘ። ወዲያውኑ ከነዚህ ጭራቆች አንዱን ተኩሶ ፈንጅ ላይ እንዲወድቅ አደረገ። ፈንድቶ አብዛኞቹን ተንጠልጣዮች ወደ ታች አወረደ። አሁንም ጥቂት ፍጥረታት እየወጡ ነው። ስለዚህ ሌዊ መተኮሱን ቀጠለ እና ድራሳ የማሽን ጠመንጃውን በመጠቀም ረዳቸው። አብረው በመስራት በጥቂት ደቂቃዎች ውስጥ ሁሉንም ፍጥረታት አወረዱ። ያለቁ መሰሏቸው። አንድ ፍጥረት ወደ ድራሳ ሰገነት ደረሰ። ስለዚህ በጠመንጃዋ ጥቂት ጊዜ ተኩሳ ከመምታቷ በፊት ገፍትራ ጣለችው። ከዛም ጭራቆቹ በእሷ በኩል ባለው ግድግዳ ላይ መውጣት ጀመሩ እና ሁለቱም ወታደሮች እንደገና ለማቆም አብሮ መስራት ነበረባቸው። ሌላ ፍጥረት በፈንጅ ላይ ወድቆ አዲስ ፍንዳታ ተከሰተ። ይህም አንድ የብረት ቁራጭ እንዲበርና ድራሳን በደረቷ ላይ እንዲጎዳ አደረገ። ከዛም ፍጥረቶቹ ሁለቱንም ግድግዳዎች በአንድ ጊዜ መውጣት ጀመሩ። ስለዚህ ሌዊና ድራሳ የማሽን ጠመንጃዎቹን ተጠቅመው እነሱን ለመግደልና እንደ መጠባበቂያ ተጨማሪ ፈንጆችን አነቁ። በዚህም ጊዜ ምንም እስካይታይ ድረስ ጭራቆቹን በብቃት ገደሉ። ጠዋት ላይ ድራሳ ቁስሏን ተንከባከበችና ለሌዊ ምርጥ የልደት ቀኗን እንደሆነ ነገረችው። ከዛም ሁሉም ጉዳት ለመጠገንና ፈንጆችን ለመተካት ወደ ታች ወረደ። በድንገት አንድ ድሮን ከገደሉ ውስጥ በረረና ጠፋ። በታህሳስ ወር ሌዊ በጫካ ውስጥ ባለው ዛፍ ዙሪያ ብዙ መብራቶችን በማስቀመጥ የገና ዛፍን አስመሰለ። ለድራሳም ምልክት አኖረ። ከዛም ጊዜ ጀምሮ እንቅስቃሴዎችን አብሮ መካፈል ጀመሩ። ለምሳሌ በየራሳቸው ስም የበረዶ ሰዎችን መስራት፣ ቼዝ መጫወት እና ከድስት የተሰሩ ከበሮችን መምታት። የካቲት 14 ቀን ሌዊ ድራሳ በቤተሰብ ፎቶግራፍ ፊት ስታለቅስ አየ። ቀደም ብላ ለምን እንደማትሄድ ጠየቃት እና ቀኑ ከባድ እንደሆነባት ነገረችው። ስለዚህ ከሷ ጋር እንዲሆን ተመኘች። ሁሉንም መሳሪያዎች ከጦር መሳሪያዎች በመጠቀም ልዩ መሳሪያ ሰራ እና ገደሉን አቋርጦ አንድ ሮኬት ተኮሰ። ይህም በዛፉ ላይ ተጣብቋል። እሳትም ተነሳ። ነገር ግን ድራሳ ለማጥፋት ሮጣ በመምጣቷ በሮኬቱ ላይ ገመድ መኖሩን አስተዋለች። ወደ ግንቡ ከመሮጡ በፊት ገመዱን ከዛፉ ጋር በጥብቅ አሰረችው። ከዛም ሌዊ እራት እንደሚጋብዛት አየች። ከዛም ሌዊ ገደሉን ለማቋረጥ በገመድ ላይ ተንሸራተተ። በገመዱ ላይም ተጣብቆ ቀረ። እንደ እድል ሆኖ ጓንት ለብሷል። ስለዚህ ገመዱን በእጁ ይዞ መንቀሳቀስ ጀመረ። ብዙም ሳይቆይ ወደ ድራሳ ግንብ ደርሶ አበቦችን ሰጣት። ስለተጓዘም እንዳራበው ጠቆመችው። ስለዚህ ሌዊ ሻወር ለመውሰድ ተስማማ። እየታጠበ ሳለ ድራሳ ዩኒፎርሙን ወስዳ ከቀድሞ ተከራይ አንዳንድ ጥሩ ልብሶችን ትታለች። በእራት ጊዜ ቅጥረኞች ስላላቸው ልምድና ይህ አይነቱ ስራ ለአእምሯቸው ምን እንደሚያደርግ ተወያዩ። ከዚያም ዳንስ አጋርተው አብሮ አደሩ። ጠዋት ላይ ሌዊ ወደ ግንቡ ለመመለስ በገመድ ላይ መንሸራተት ጀመረ። በዚያን ጊዜ ሆሎሜኖቹ በግድግዳው ላይ ታዩ እና አንድ ፈንጅ በመምታት ገመዱን የሚቆርጥ ትልቅ ፍንዳታ ፈጠሩ። ሌዊ መውደቅ ጀመረ እና ወዲያውኑ ፓራሹቱን ከፈተ። ድራሳ ደግሞ ብዙ የጦር መሳሪያዎችንና የራሷን ፓራሹት ለመያዝ ወደ ጦር መሳሪያ መጋዘኑ ቸኮለች። ወደ ገደሉ ዘላ ገባች እና ከጥቂት ማይል መውደቅ በኋላ ወደ ወንዝ ውስጥ ገባች። በላዩ ላይ ፓራሹቷ በድንጋይ ላይ ተጣብቋል። ስለዚህ ድራሳ መቁረጥ አለባት። ጅረቱ ወዲያውኑ እሷን መግፋት ጀመረ እና ሰውነቷ አንድ ድንጋይ መታ። ይህም በአጋጣሚ አውቶ ሲሊንደሩን እንድትጥል አደረጋት። ወንዙ አሁንም ድራሳን እየገፋ ነው። ስለዚህ ወደ ምድር ለመድረስ አንዳንድ የዛፍ ስሮችን ያዘች። ይህ በእንዲህ እንዳለ ሌዊ ራሱን ስቶ ዛፍ ላይ ተንጠልጥሏል። በድንገት አንድ ቅርንጫፍ መንቀሳቀስ ጀመረ። ጭራቅ መሆኑን ገለጸ። ወደ ሌዊ ሲቀርብ ነቃ እና የዛፉን ገመዶች ፈቶ መተኮስ ጀመረ። ወደ መሬት ወደቀ እና ጭቃ በሚመስል ነገር ላይ አረፈ። ነገር ግን የሚያጣብቀው ንጥረ ነገር የሚንቀሳቀሰው የሌላ ጭራቅ አፍ ስለሆነ ነው። ንጥረ ነገሩ ሌዊን አፉ በቀስታ መዘጋት ሲጀምር ያዘው። እንደ እድል ሆኖ ድራሳ የተኩስ ድምጽ ሰምታ ፍጥሩ ላይ እሳት ለመክፈት ደረሰች። ሌዊን በጊዜው አዳነችው።
ድራሳ ንጥረ ነገሩን ከሌዊ አካል ላይ በቢላ ካወረደች በኋላ ሁለቱ ወደ ግድግዳው በመሄድ ገመዱን ለማግኘት ጀመሩ። በድንገት ሁለት ሆሎሜን በዛፉ በሚመስሉ ፈረሶች ላይ ታዩ። ፈረሰኞቹ ሌዊና ድራሳን በሰይፍ ማጥቃት ቀጠሉ እና አንደኛው ድራሳ ላይ ለመዝለል ከፈረሱ ላይ ዘለለ። እሷ በቢላ አንገቱ ላይ ወቅታ እንዲወድቅ አደረገች እና ከዛም ፊቱ ላይ ተኩሳ ገደለችው። ሌላው ፈረሰኛ የሌዊን ሽጉጥ በጅራፍ ወሰደ። ስለዚህ ሁለቱንም ፈረስና ፈረሰኛውን ለመተኮስ ሽጉጡን አወጣ። በጥቂት ሰከንዶች ውስጥ ገደላቸው። ድራሳ ቦርሳዋን ፈትሻ አውቶ አስቴንደሩን ወንዝ ውስጥ እንደወደቀ አገኘች። ግድግዳዎቹን ለመውጣት በጣም ከፍ ስላሉ እዚያው ታግተዋል። ወንዙ የሆነ ቦታ መፍሰስ ስላለበት ሊከተሉት እንደሚገባ አሰበች። ሌዊ የገደለውን ፍጥረት በጥልቀት ተመለከተ እና በጣም የቆየ ወታደራዊ ዩኒፎርምን አገኘ። ይህ ማለት ሆሎሜኑ ከታሪኩ የጠፋ የፈረሰኞች ሻለቃ ናቸው ማለት ነው። ሁለቱ በመንገዳቸው ላይ በመቶዎች የሚቆጠሩ የአጽም አጥንቶችን እያገኙ በጫካ ውስጥ መንቀሳቀሳቸውን ቀጠሉ። በመጨረሻ ሁሉም ህንጻዎች ከሙታን ተክሎች የተሸፈኑት የተተወች ከተማ አገኙ። መሬት ላይም በመሬት መንቀጥቀጥ የተጎዳ ጉዳት አለ። ተጨማሪ ጭራቆች እየመጡ መሆኑን የሚያመለክት ጩኸት ሊሰሙ ይችላሉ። ስለዚህ ሁለቱ በአንድ ቤተክርስቲያን ውስጥ ለመደበቅ ወሰኑ። እዚያም ወንበሮች ላይ አጽም አገኙ። ሌዊ ሲያናይድ ማሽተት ይችላል። ይህም ማለት እነዚህ ሰዎች በዚህ ቦታ መኖር ስላልቻሉ ራሳቸውን አጠፉ ማለት ነው። በድንገት ድምጽ ሰሙ እና ድራሳው ወደ ላይ ስትመለከት እሷን ለማጥቃት የሚዘል አንድ ትልቅ ሸረሪት አገኘች። ወዲያውም ገፋችውና መሬት ላይ ወደቀች። እዚያም ላይ ሸረሪት ሲመጣ አየች። ስትወጋም ለማጥቃት ሁለት ተጨማሪ ሸረሪቶች መጡ። እሱም በፍጥነት ተኮሰባቸው። ብዙም ሳይቆይ ብዙ ሸረሪቶች ከበቧቸው እና ሁለቱም ወታደሮች በተቻለ መጠን ብዙ ለመግደል መተኮስ ቀጠሉ። የድራሳ ጥይቶች አለቁ። ስለዚህ እንደገና ስትጭን ሌዊ አዳናት። ወደ በሩ መሄድ ጀመሩ። ነገር ግን በዚያን ጊዜ አንዳንድ ሆሎሜን ገቡ። አሁን ወታደሮቹ ሸረሪቶቹንና ሆሎሜኑ ላይ ለመተኮስ ትኩረታቸውን መከፋፈል አለባቸው። ድራሳ አንድ ፍጥሩን ጭንቅላቱን ጠረጴዛ ላይ መታውና ገፍትራ ጣለችው። ስለዚህ ሸረሪቶቹ በሱ ላይ መውጣት ጀመሩ። ሌዊም ጥቂት ፍጥረታትን በቅርበት መዋጋት ነበረበት እና ከጥቂት ትግል በኋላ እነሱ ላይ መተኮስ ችሏል። ከዚያም ድራሳ ለማምለጥ የሚያስችል ትልቅ ቀዳዳ ለመስራት ከኋላው ግድግዳ ላይ የእጅ ቦምብ ተኮሰች። ሌዊና ድራሳ በጫካ ውስጥ ሮጡ። ነገር ግን አሁንም ፍጥረታትን በሩቅ ሲጮሁ መስማት ይችላሉ። እዚህ በጣም ስለተጋለጡ ወደ ግድግዳው ለመቅረብ ወሰኑ። አንድ የቆየ በር አገኙና ወደ ውስጥ ገብተው በእጽዋት የተያዘ ተቋም አገኙ። በጥልቀት ሲገቡ ይህ ወታደራዊ ላቦራቶሪ እንደነበር ተረዱ። ድራሳ የሚያበራው የአጥንት አጽሞች እና ጀነሬተር አሉ። አንድ ቴፕ አገኘ እና በፕሮጀክተሩ ላይ አጫወቱት። በፊልሙ ውስጥ አንድ ሳይንቲስት 1946 እንደሆነና የማህበረሰብ የተቋቋመው እንደ እጅግ በጣም ሚስጥራዊ የሀገራት ጥምረት አካል እንደሆነ ገለጸ። በሁለተኛው ዓለም ጦርነት የመጨረሻ ዓመታት ውስጥ ኬሚካላዊ ሚስዮኖችን ለመፍጠር ሰርተዋል። ሆኖም ይህ ፊልም ከመቀረጹ 6 ቀናት ቀደም ብሎ የመሬት መንቀጥቀጥ አካባቢውን በመምታት የኬሚካል መፍሰስ አስከትሏል። ሳይንቲስቶቹ ከመርዙ ለመከላከል በሰዓት ዙሪያ መስራት ጀመሩ። እሱም ብዙም ሳይቆይ ከአካባቢው እጽዋትና እንስሳት ዲኤንኤ ጋር ተዋህዶ ለውጧቸዋል። ለመርዝ ለጥቂት ሰዓታት መጋለጥ ምንም አያደርግም። ነገር ግን ብዙ በሰሩ ቁጥር ሳይንቲስቶቹ ለበለጠ ተጋለጡ እና ቀስ በቀስ እየጎዳቸው ነበር። በሆዷ ላይ ቅርንጫፎችን በምታሳይ ሴት እንደተረጋገጠው እንደ እድል ሆኖ ቤዙ በገደል ውስጥ ስለነበር መርዙ የቀረውን የሰው ክፍል ላይ አልደረሰም። በሌላ ክፍል ውስጥ ሌዊና ድራሳ ከ2000ዎቹ መገባደጃ ላይ አንድ ኮምፒውተር አገኙ። ይህ ማለት ከመጀመሪያው አደጋ በኋላ ሰዎች ሙከራውን ለመቀጠል እየመጡ ነበር ማለት ነው። ሌዊ ኮምፒውተሩን ከፈተው እና ይህ ቦታ የዳርክ ሌክ እንደሆነ አወቀ። እሱም የግል የጦር ሰራዊት ኮርፖሬሽን ነው። በሌላ ቀን ያዩት ድሮን ሱፐር ወታደሮችን ለመፍጠር ለዳርክ ሌክ ሙከራዎች ናሙናዎችን እየሰበሰበ ነበር። ግንቦቹና የተቀሩት ጠባቂዎች ሚስጥሩን እንዲጠብቁ ይረዷቸዋል። በኮምፒውተር ውስጥ ሌዊ ለስትሬዶግ ፕሮቶኮል ማብራሪያ ያገኘ። ይህም ፍሳሽ ከተከሰተ አካባቢውን የሚያጸዳ የኒውክሌር ቦምብ መሆኑን አወቀ። ሁለቱ መንገዳቸውን ሲያወጡ ሌዊ ለድራሳ ወደዚህ ተልኮ መምጣቱ ዋጋ እንዳለው ነገራት። ምክንያቱም እሷን ማግኘት ችሏል። በሩን ከፍተው ከመውጣታቸው በፊት ጭስ ቦምብ ወረወሩ። በድንገት የሆሎማን ጅራፍ ድራሳን ቁርጭምጭሚት ይዞ ጎተታት።
ፈረሰኛው በጫካ ውስጥ ሲወስዳት ድራሳ ጅራፏን በቢላዋ ለመቁረጥ ትሞክራለች። ነገር ግን በአጋጣሚ በዛፍ ላይ ተጋጨች። በድንጋዮችና እንጨቶች እየተመታች ስለሆነ በትክክል ማነጣጠር ስለማትችል ለመተኮስ ትሞክራለች። ሌዊ የፈረሰኛውን አሻራ ተከትሎ በመጨረሻ ከኒውክሌር ቦምብ ጋር ያለውን ተቋም አገኘ። በውስጥ ሆሎማን ድራሳን ሰቅሏትና ወዷ ላይ የተጣበቀውን ቅርንጫፍ አውጥቶ ከማሰቃየቱ በፊት አዞረ። ድራሳ ደረቱ ላይ መታ ገመዶቹን ከጨረሩ ላይ አውጥታ ራሷን ነፃ አወጣች። ከዚያም ሆሎማን ገፋች እና አንድ የብረት ቁራጭ እንደ መሳሪያ ያዘች። ሆሎማን እሷን ማሰቃየቱን ቀጠለ እና በደረቱ ውስጥ ያለውን እባብ ለማጥቃት ይሞክራል። ነገር ግን ድራሳ በጭራሽ ተስፋ አትቆርጥም እና የሆሎማኑ ላይ ብረቱን ከመወርወሯ በፊት የእባቡን ጭንቅላት መቁረጥ ትችላለች። ጉዳት አላደረሰም። ነገር ግን ሆሎማን እንዲቆጣ አደረገው። እሱም በሰይፉ እያጠቃት በመኝታ ክፍሉ ዙሪያ ማሳለድ ጀመረ። ድራሳ አጥንቶቹን እንደ ጋሻ ትጠቀማለች እና ጠላቷ እንድታጠቃበት የሚያስችላትን ችቦ ከቦንፋየሩ ትሰራለች። ሆሎማን በህመም ሲጮህ ሌዊ በመጨረሻ ደረሰና ተኩሶ ገደለው። ወታደሮቹ ከተቃቀፉ በኋላ ሌዊ ሆሎማንን ፈትሾ በዩኒፎርሙ ላይ ያለውን ስም አስተዋለ። ይህም በግንቡ ውስጥ የሰራ የመጀመሪያ ጠባቂ እንደሆነ አወቀ። ፍጥሯንም ሰይፍ ካገኘ በኋላ ሁለቱ ወደ ውጭ የሚወጡበትን መንገድ ማድረግ ጀመሩ እና መጀመሪያ ላይ የፍሰቱ ቦታ የት እንደነበር አገኙ። በመርዝ ከተፈጠረው ንፋጭ ውስጥ የተጣበቁ ሚውታንት ፍጥረታት በሁሉም ቦታ አሉ። ሌዊና ድራሳ በንፋጭ ውስጥ ባለው ትንፋሽ በሚወጡ ፊቶች እየተሳቡ ልዩን ማቋረጥ ጀመሩ። ድራሳ በአጋጣሚ አንድ ስር ላይ ረገጠች። ስትቆትተው አካላቱ እሷን ለመያዝ መውለቅ ጀመረ። ሌዊ በፍጥነት ሁሉንም ስሮች ለመቁረጥ እና እሷን ለማዳን ሰይፍ ይጠቀማል። ብዙም ሳይቆይ ትላልቅ ፍጥረታት ነቅተው ይጓጫቸዋል። ሌዊ በመጥረቢያ መንገዱን መክፈቱን ሲቀጥል አንድ ንፋጭ ጅራፍ ቁርጭምጭሚቱን ይዞ እንዲወድቅ አደረገው። ድራሳ ከኋለኛው የእጅ ቦምብ ተኩሳ ትልቅ ፍንዳታ ፈጠረች። ፍጥረቶቹ እሳት ያዙና እሳቱ በመላይ ንፋጭ መዋቅር ላይ ተሰራጨ እና ሁለቱ የመጨረሻው ወደ ውጪ ለመውጣት ወደ ደረጃው ደረሱ። ከዚያ በኋላ ከተማውን ፈለጉና በመኪና ጋራጅ ውስጥ ወታደራዊ ጂፖችን አገኙ። በአንድ ሞተር ላይ አንዳንድ ጥገናዎችን ያደርጋሉ እና በአንደኛው ጂፕ ውስጥ ገብተው የተበላሸውን ገመድ እስኪያገኙ ድረስ ለሰዓታት መኪናቸውን ይነዳሉ። ሌዊ ወዲያውኑ ገመዱን ከጂፕ ጋር ያስረዋል። ድራሳ ግን እነሱን ለመቅረብ የሚሞክሩትን ሆሎሜኖች ተኩስባቸዋለች። ጥቂቶቹ ሲያልቁ ዝም ብለው ይለዋወጣሉ። ጂፑ ዝግጁ ከሆነ በኋላ ግድግዳውን መውጣት ይጀምራሉ። ለጥቂት ጊዜ ጥሩ ነበር፣ ነገር ግን በመጨረሻ ሆሎሜኑ እየወጡ እንደሆኑ አወቁ። አንዱን ገፍተው ጣሉት እና ሌዊ ሌሎቹን ለመግደል ሰይፉን መጠቀም ጀመረ። ድራሳ በመሳሪያ ሳጥን ውስጥ አንድ መጥረጊያ አገኘች እና ፍጥረቱን ለመግደል ተጠቀመችበት። ሌዊ አንድ ጭራቅን ከመንኮራኩር ላይ ሲገፋ ድራሳ ከፊት መስኮቱ ላይ ለማረፍ የመጣውን አንዱን መምታት ነበረባት። ከዚያም አንድ ሆሎማን ሌዊን ለመግፋት ዘለለ። እሱም በመጨረሻ ሰከንድ ላይ ጂፑን መያዝ ችሏል፣ ነገር ግን ተንጠልጥሎ ቀረ። ወደ ኋላ ከመውጣቱ በፊት የጂፑን ጋዝ ማጠራቀሚያ ወጋ። ከዚያም አንድ ፋኖስ አብርቶ ወደ ፍጥረታቱ ወረወረ። ከሚንጠባጠበው ፕሮፔን ጋር ሲዋሃዱ ሁሉንም ጠላቶቻቸውን የሚያቃጥል ትልቅ ፍንዳታ ፈጠረ። ነገር ግን ጂፑንም እንዲፈነዳ አደረገ። ሌዊ ግድግዳውን ሲመታ እግሩን ሰበረ እና ድራሳ እንድትወጣ መርዳት አለባት። አሁን ወደ ላይ ቅርብ ስለሆነ ገመዱን ለመቁረጥና ጂፑን በቀሪዎቹ ሆሎሜን ላይ እንዲወድቅ ለማድረግ ወሰኑ። ከዚህ በኋላ ሁለት የቀረውን መንገድ ወጡ እና ወደ ድራሳ ግንብ ተመለሱ። ቁስላቸውን እየተንከባከቡ ሳለ በበሽታው ከተያዙ ለማግለል ለ5 ቀናት ተለያይተው ለመቆየት ተስማሙ። አብረው መሮጥ ይፈልጋሉ። ስለዚህ ገደሉን ለማጥፋት እቅድ ያወጣሉ። ተሳሳሙና ሌዊ ወደ ራስ ግንብ ለመዝለል የሚያስችለውን መሳሪያ ከመጠቀሙ በፊት እንደሚወዳት ነገራት። በቀጣዩ ቀን የሬዲዮ ፍተሻ ማድረግ ነበረባቸው። ከወትሮ ሰራተኛ ይልቅ የሌዊ ጥሪ የተወሰደው በባርቴሌሜው ነው። ምክንያቱም በላቦራቶሪ ውስጥ ያለው ኮምፒውተር መብራቱን ስለምታውቅ ነው። ሌዊ ወደ ገደሉ ውስጥ መግባቱን ስለካደ ባርቴሌሞ በሌላኛው ግንብ ውስጥ ያለው ሰው እንዳደረገ አወቀች። ስለዚህ የሌዊ አዲስ ተልዕኮ እነሱን መግደል ነው። ሌዊ ጥሪው ከማብቃቱ በፊት ተልዕኮውን የተቀበለ መስሎ ታየ። ከዚያም የላቦራቶሪ ኮምፒውተር ካሜራ እንዳለውና ባርቴሌሞ ሁለቱ ወታደሮች እዚያ እንደነበሩ ታውቃለች። ስለዚህ አንድ አዛዥን ጠርታ ገደሉን ለመጎብኘት
ቡድን እንዲያዘጋጅላት አዘዘች። ማግስቱ ጠዋት ወታደሮቹ ለእቅዳቸው አንዳንድ ፈንጂዎችን እያዘጋጁ ሳሉ ድራሳ ለሌዊ እኔ ወድሃለሁ ብላ ጽፋለች። በዚያን ጊዜ ሄሊኮፕተሩ ሲመጣ ያያሉ። ስለዚህ ወዲያውኑ በጫካ ውስጥ መሮጥ ጀመሩ። ወታደሮቹ ግንቦቹን ባዶ ሲያገኙ ድሮኖቹን ላኩና ማሳደድ ተጀመረ። ድሮኖቹ በፍጥነት ተኩስ ከፍተዋል። ስለዚህ ሌዊና ድራሳ መልሰው ተኮሱ። በጥቂት ጉዳቶች አንድ በአንድ አወረዷቸው። በቂ ከፍታ ላይ ከደረሱ በኋላ ወደ ስናይፐር ቦታቸው ገብተው ክሎከሩን ተኮሱ። ቀደም ብለው በጫኑት ፈንጆች አማካኝነት በአካባቢ ያሉትን ሁሉንም ክሎከር ማውደም የሚጀምር ሰንሰለት ምላሽ ፈጠሩ። ገደሉ አሁንም ስለተጋለጠ ስትሬይ ዶግ ፕሮቶኮል ይነቃል። ባርተሎሜውና ቡድኗ እየበረሩ ለመውጣት ወደ ሄሊኮፕተሩ ሮጡ። ሌዊና ድራሳም በተቻለ ፍጥነት ይሮጣሉ። የኒውክሌር ቦምቡ ይፈነዳል እና ግዙፍ ፍንዳታ ሄሊኮፕተሩን ወድቆ ሁሉንም ሰው ገደለ። በሚያሳዝን ሁኔታ ሌዊ በፍንዳታው ተገፍቶ ከገደል ጫፍ ላይ ወድቆ ወደ ወንዝ ውስጥ ገባ። ድራሳ ማምለጥ ችላለች እና ሌዊን ለመጠበቅ ዋሻ ውስጥ ተደበቀች። ከአንድ ወር በኋላ ከወንድ ጓደኛዋ ምንም ዜና ስላልሰማች ድራሳ ብቻዋን ለመሄድ ወሰነች። ከጥቂት ጊዜ በኋላ በፈረንሳይ ድራሳ አስተናጋጅ ሆና ትሰራለች። አንድ ቀን ሌዊ ጠረጴዛ ላይ ተቀምጦ ስታይ ደነገጠች። ከቁስሎቹ ለማገገም ትንሽ ጊዜ እንደወሰደበት ገለጸላት እና እንደገና ተሳሳሙ። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።